ገና በአፍላ ዕድሜው ኢህአፓን ተቀላቅሎ ደርግን የታገለ ወጣቱ የሞት ፍርደኛ የታሪካዊ 97 ምርጫ የቅንጅት የጀርባ አጥንት ደግሞም የግንቦት 7 አመራር የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መስራቹም ጉምቱ የፖለቲካ ሰው የአዲስ አበባና በክኔል ዩኒቨርሲቲ አስተማሪው ምሁር ደግሞም የእምቢልታ መጽሔት መስራችና አምደኛ የሱዳንና አሜሪካ የፖለቲካ ጥገኛ የኢትዮጵያ ትምህርት ሚኒስተር ብቻ እሱ ያልኖረበት ህይወት ያልዳሰሰው ጓዳ ያልተሳተፈበት ፖለቲካ የለም። ፕሮፌሰር ብርሃኑ ነጋ ቦንገር። የዝግጅታችን ተከታታዮች ቪዲዮአችንን ላይክ እና ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ አብራችሁን ዝለቁ። ፕሮፌሰር ብርሃኑ ከታዋቂው ነጋዴ ነጋ ቦንገር እና ከወይዘሮ አበበች ወልደ ጊዮርጊስ በደብረ ዘይት ተወለደ። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ገዢውን የደርግ መንግስት በመቃወም በተካሄደው ተማሪዎች እንቅስቃሴ ተሳታፊ ሆነ። ተረኛው የደርግ መንግስት በፖለቲካ ተቃዋሚዎች ላይ እርምጃ ሲወስድ ብርሃኑ ከሌሎች ተማሪዎች ጋር ወደ ሰሜን ኢትዮጵያ አሲምባ ተሰዶ ኢህአፓን ተቀላቀለ። በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ውስጥ ከተፈጠረው መከፋፈል በኋላ በኢህአፓ ውስጥ የተፈጸሙ ግድያዎችን በግልጽ በመተቸቱ በጫካ ፍርድ እንዲገደል ተፈርዶበት ታሰረ። በእድሜው ገና አስራዎችን ባለመዝለሉ ምክንያት ምህረት ተደርጎለት ወደ ሱዳን በመሻገር ከሁለት ዓመታት ቆይታ በኋላ ወደ አሜሪካን ሀገር ሄዶ በፖለቲከኛ ጥገኝነት መኖር ጀመረ። በአሜሪካን ሀገር ቆይታው የመጀመሪያ ዲግሪውን በኒውዮርክ ስቴት ዩኒቨርሲቲ በኒው ፓልስ በኢኮኖሚክስ ተመርቆ ፒኤችዲውን ደግሞ ከኒውዮርክ ሲቲ ከኒው የማህበራዊ ጥናት ትምህርት ቤት በኢኮኖሚክስ አግኝቷል። በዚያም ጊዜ በክፍለ አህጉሩ ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎችን የሚተነትን የአፍሪካ ቀንድ ዓመታዊ ኮንፈረንስ አዘጋጆች አንዱ በመሆን አገልግሏል። ከ5 ዓመታት በላይ በፖለቲካ መሪዎች፣ የፖሊስ ተንታኞችና በአፍሪካ ክፍል ለሚደረጉ ለውጦች ፍላጎት ባላቸው ተመራማሪዎች መካከል የእውቀት ውይይት መድረክ በመምራት አገልግሏል። የዶክትሬት ትምህርቱን በማጠናቀቅ በበክኔል ዩኒቨርሲቲ የኢኮኖሚክስ ፋካልቲን ተቀላቀለ። ከዚያም ለ3 ዓመታት በኢኮኖሚክስ መምህርነት አገልግሏል። በኋላ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና ወቅታዊ ጉዳዮች ላይ የሚያተኩር እምቢልታ የተሰኘውን በየሁለት ወሩ የሚታተም መጽሔት መስርቶ የኢትዮጵያ የኢኮኖሚክስ ማህበር መስራችና ሊቀመንበር ሆኖ አገልግሏል። ብርሃኑ ከባለቤቱና ከሁለት ልጆቹ ጋር በመሆን በ1985 ዓ.ም ወደ ኢትዮጵያ ተመለሰ። ብርሃኑ ስራ ፈጣሪ ሆኖ የኢትዮጵያ አግሮ የማዳበሪያ አምራች ኩባንያና አዲስ መንደር ቤት ገንቢዎችን ማህበር መሰረተ። ብርሃኑ በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ትምህርት ክፍል በመምህርነት አገልግሏል። የኢትዮጵያ ኢኮኖሚክስ ማህበር ፕሬዝዳንት በመሆንም አገልግሏል። የኢትዮጵያ ኢኮኖሚክ ፖሊሲ ጥናትና ምርምር ኢንስቲትዩት ለትርፍ ያልተቋቋመ ድርጅት መሪና ኃላፊ ሆኖ ያገለገለው ብርሃኑ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የማማከር ስራም ሰርቷል። ከፕሮፌሰር መስፍን ወልደ ማርያም ጋር በብሔራዊ ሎተሪ አዳራሽ የአካዳሚክ ነጻነትን አስመልክቶ ለአንድ ቀን የፈጀ ፓናል ውይይት ከዩኒ ተማሪዎች ጋር ያደረጉ ሲሆን በመቀጠልም በአዲስ አበባ ዩኒቨርሲቲ ዋናው ግቢ የተማሪዎች ተቃውሞ ተካሂዷል። ከዚያም በአዲስ አበባ ዩኒቨርሲቲ የተማሪዎች ተቃውሞ አነሳስቷል በሚል ክስ ታስሯል። ከ1997 ምርጫ በኋላ ከሌሎች የቅንጅት አመራሮችና አባላቶች ጋር 21 ወራቶች በላይ በእስር ካሳለፈ በኋላ በድጋሚ ከሀገር ወጥቶ በበክኔል ዩኒቨርሲቲ ኢኮኖሚክስ ትምህርት ክፍል ተመለሰም። ከጥቂት ጊዜያት በኋላ እዛው አሜሪካ በነበረበት ወቅት ግንቦት 7 የተባለ አዲስ የፖለቲካ ቡድን ከሌሎች ጥቂት የትግል አጋሮቹ ጋር በመሆን መስርቷል። ህዝባዊ እምቢተኝነቱን ሁሉን አቀፍ በሆነ መንገድ ለማራመድ የተቋቋመው ግንቦት 7 በኢትዮጵያም ሆነ በውጭ ሀገራት በሺዎች የሚቆጠሩ ሰዎችን ትግሉን እንዲቀላቀሉ በማድረግ በወቅቱ ስልጣን ላይ የነበረውን የኢህአዴግን ስርዓት ፍርስርሱ ወጥቶ እንዲሽመደመድ ካደረጉት ውስጥ አንበሳውን ድርሻ ይወስዳል። ከኢህአዴግ ውድቀት በኋላ ወደ ሀገሩ ተመልሶ ከሌሎች የግንቦት 7 አመራሮች እና ደጋፊዎች ጋር በማስተባበር ታላቅ የሆነ በዜግነት ፖለቲካ የሚመራ ኢዜማ የሚባል ሀገራዊ ድርጅት በማቋቋም በመሪነት አገልግሏል። ከዚያም ባሻገር በሀገሪቱ ከ30 ዓመታት በላይ የወደቀውንና ተስፋ የቆረጠበትን የትምህርት ስርዓት ከመቃብር ቆፍሮ በማውጣት አቧራውን በማራገፍና ከታች ጀምሮ እስከ ላይ ድረስ ከፍተኛ የማሻሻያ መሰረት እየጣለ የመጣና በተለይ በመንግስታዊ መዋቅር ደረጃ ተይዞ እንደተስቦ ሀገርን እየገደለ የነበረውን የፈተና መኮራረጅ ባህል ደርምሶ ጥሏል። በተጨማሪም ለመጀመሪያ ጊዜ ዩኒቨርሲቲዎችን ከመንግስት ካድሬ ጉሮሮ አላቆ ነፃ ያደረገ መሆኑም አንዱ ትልቁ ስራው እንደሆነ ይነገራል። በፖለቲካ ህይወቱ በምክንያትም ይሁን አለ ምክንያት ከሚቃወሙት ግለሰቦች ባሻገር በርካቶች በቅርብ አብረውት የሰሩ እንደሚመሰክሩለት ከሆነ ከልክ በላይ ሰውን የሚያምን በጣም ግልጽ፣ ለመማርም ይሁን ለማስተማር ከፍተኛ ፍላጎት ያለው፣ ለሚያምንበት ጉዳይ ከልብ ደረቱን ሰጥቶ ለመሞት የማይመለስ፣ ከግል ጥቅምና ፍላጎት ይልቅ የሀገሩ ጉዳይ ከልብ የሚያንገበግበውና የሀገሩ ፖለቲካዊና ኢኮኖሚያዊ ችግሮችን ለመቅረፍ ታትሮ የሚሰራ፣ ተስፋ አስቆራጭ ሀገራዊ ሁኔታዎች ውስጥ ሁሌ ተስፋ የሚታየው ብቻ ሳይሆን ተጨባጭ መፍትሄ የሚያሳይ፣ ከወሬ በላይ በስራ የሚያምን፣ ጨዋታና ከሰው ጋር ማሳለፍ የሚወድ ጉምቱ ፖለቲከኝነቱ
ከሀገር ውስጥ አልፎ የዓለም አቀፍ ፖለቲካን አጣጥሞ የሚያውቅ የእውቀት ባለጸጋ መሆኑን ይናገራሉ። አሁን ይህ ታላቅ የፖለቲካ ሰው ከኢዜማ ፕሬዝዳንትነት በክብር የተሰኘ ሲሆን ከማንኛውም ፖለቲካ ጡረታ መውጣቱን ተናግሯል። እናንተስ ምን ትላላችሁ? ፕሮፌሰር ብርሃኑ ነጋ ለኢትዮጵያ ፖለቲካ ምን አይነት አስተዋጽኦ ነበረው? ኮሜንት ላይ ያሳውቁን። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ